የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ግን አንድ ነገር ማወቅ አለባችሁ። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን ነግራችሁ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። የኛ ባንዳዎች የክራብ ሜንታሊቲ ያላቸው። ክራብ ተጠላልፎ መውደቅ እንጂ ተያይዞ ማደግ አይችልም። ተጠላልፎ መውደቅ ጠቃሚ አፕሮች አይደለም። በእኛ ሀገር ብልህ ከራሱ ጠቢብ ግን ከሰው ይማራል ይባላል። ጠቢብ መሆን እንኳ ባንችል ከኛው ስህተት ተምረን እማናድግ ከሆነ አስቸጋሪ ነው የሚሆነው። ባለፈው የፈጠርነውን ስህተት መድገም የለብንም። በቃን፣ ግጭት አያስፈልገንም።